እንኳን በሰላም ተገላገልሽ እንኳን በሰላም ፈጣሪ ልጅሽን በእጅሽ አሳቀፈሽ ይላል ጥቅሱና ሩትዬ ደግሞ በጣም ደስ ብሏት ሪፖስት አድርጋለች። እሷም ያለፈችበት ስለሆነ ልጇን ብዙ መከራ አይታ እርጉዝ ባለችበት ሰዓት ብዙ ጊዜ አዝና ብዙ ጊዜ ልቧ ተሰብሮ ይሄን የመሰለ እንቁላል የሆነ ልዑል የሆነ ልጅ በእጇ አቅፋለች እና ፈጣሪ ልጇን በሰላም ስላሳቀፋት ልጇን በዚህ እስከዚህ ድረስ በሰላም በጤና ምንም ነገር ሳይነካው ንፋስ ሳይነካው እንዲያድግላት ወይም ደግሞ እስከዚህ ሰዓት እንዲደርስ ስላደረጋት ፈጣሪ የተመሰገነ ይሁን። እመቤቴ ማርያም ልጇን በሰላም እቅፍ ስላስደረገቻት የኔ ልዕልት የኔ ምጥጥዬ እንኳን ደስ አለሽ። ሁለተኛ ልጅሽም ደግሞ እንጠብቃለን ማለት ነው። ሩትዬ ከአንቺ ብዙ ነገር እንጠብቃለን። ገና ትናንትና ማታ በጣም አዝኖ ነበረ። ሁለቱም ልባቸው ተሰብሮ ነበረ። በፊት ያለፈውን ነገር እያሰቡ ነው። እንግዲህ አብርሃም ቤት ሲሄድ ፍቅራቸው በፊት ሲያሳልፈው የነበረው ነገር እየተቀሰቀሰበት እንግዲህ አልቻለም። ሄርሜላ ጋር የሚሄደው ግድ ሆኖበት ነው እንጂ ሄርሜላን ወዶ ፈልጎ አይደለም ብለን ብዙ ጊዜ ተናግረን ነበረ። አሁን ደግሞ ሀሳቡ እንግዲህ ያሳለፈው ነገር ትዝ እያለው አንገቱን እያስደፋው ይገኛል። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦች እንግዲህ ሩትዬ በአዲስ ነገር ብቅ ብላለች እንደምታዩት ማለት ደስ በሚል ሁኔታ የኔ ቡሽ ማለት ነው። የልዑልዬ እናት የአብርሃም ንግስት ልዕልት ማለት ነው። አዎ የአብርሃም ንግስት ነች። ንግስት መሆኑ ደግሞ ትላንት አይታችኋል በደንብ